በአዲስ ቪዲዮ መተንላችኋል። እናንተን ያስተምራሉ፣ ቁም ነገር ያስይዛሉ ወይም ያዝናናሉ፣ ያሳዝናሉ የምንላቸው ሪአክሽኖች እየመጣ ነው በየቀኑ። ዛሬ የመጣንላችሁ በአዶናይ እና በጃኒ ጉዳይ ነው ማለት ነው። አዶናይ እና ጃኒ ፉክክር ውስጥ የገቡበት አጋጣሚ አለ። በምን ካላችሁኝ የአምባሳደርነት ሹመት ቅርብ ጊዜ የመጣ ከፍተኛ የሆነ ፉክክር፣ ጤናማ የሆነ ፉክክር ነው። ግን በምን መልኩ ነው እናሳያችኋለን። አዶናይ በአዲስ የቪዲዮ ቤተሰቦቹ ጋር ኢንጆይ እያደረገ እየተዝናና በአሽንዳ አሽንድዬ ሙዚቃ እየጨፈረ መጥቷል። ያው ሰሞኑን ጠፋ ብሎ ነበረ። አሁን ግን በፌስቡክ ፔጁ ላይ እንግዲህ እንደዚህ አይነት ቪዲዮ ሪአክሽኖችን እየለቀቀ ነው። ምን ይመስላል ልናሳያችሁ መተናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ፣ በላይክ ጀምሩት። ቪዲዮውን እስከ መጨረሻ አይታችሁ ደግሞ ኮሜንት አስቀምጡልን። ሰናይ ቆይታ። ቪዲዮአችን ስንመጣ እንግዲህ አዶናይ ለበርካታ ቀናት ከቲክቶክ መንደር ጠፍቶ ነበር። አሁን ግን በቲክቶክ ባይሆን እንግዲህ በሌሎች የሶሻል ሚዲያ አማራጮቹ በተለይ በፌስቡክ አንዳንድ ነገሮችን እየለጠፈ እንደሆነ ይታወቃል። ሰሞኑን ኔክሰስ ባይ አዶናይ የሚል ፖስተር ለጥፎ ነበረ። እሱ ደግሞ ከሆነ ተቋም ጋር የስፖንሰርሺፕ ወይም ደግሞ የማስታወቂያ ለመስራት እንደተፈራረመ ከኔክሰስ የሽቶ ካምፓኒ ጋር መሆኑን አውቀናል። በዛ ብራንድ ወደ ቲክቶክ መንደር ለመስከሰት አስቧል። አሁን ደግሞ በዳንስ መጥቷል። እንግዲህ በትግርኛ ዘፈን ከቤተሰቦቹ ጋር ኢንጆይ እያደረገ መጥቷል። እስኪ የተወሰነ ዘፈኑን ተመልክተን እንመለስ። እኔ እዚህ ጋር አንድ ነገር ተጠራጠርኩ ጋይስ። እንግዲህ ቪዲዮ ላይ ካሉት ልጆች አንዷ የለበሰችው ቲሸርት ከዚህ ከኢንዱስትሪ ፓርኮች ወይም ደግሞ የኢትዮጵያን ታምርት የሚባል ኢትዮጵያን ታምርት ማለት የተለያዩ ፋብሪካዎች ኢትዮጵያ ውስጥ ኢንዱስትሪ ፓርኮች አሉና የነዛን ምርት እንግዛ ተብሎ እንግዲህ የተለያዩ ኤግዚቢሽኖች እየተዘጋጁ የሚሸጥና ምናልባት እኔ ሳስብ ይሄን አሁን ቪዲዮ ያመጣው እዚህ የመንግስት ተቋም ጋር የጋራ ስምምነት ተፈራርሟል የሚል ኤክስፔክቴሽን አለኝ። ምናልባት ይሄ ውሃ ሰማያዊ ሳይሆን ውሃ አረንጓዴ የሚባል ቲሸርት የለበሰችው ማለት ነው። ያው ሁላችሁም ስለምታውቁት ቲሸርቱን መምጣት አያስፈልግም። እና በዚህ ዘፈንስ መምጣቱ ምንድነው አላማው? ምንድነው ከጀርባው ያለው ነገር? እንግዲህ ከቤተሰቦቹ ጋር ለማንኛውም ኢንጆይ እያደረገ ነው። እኔ የምጠብቀው ይሄ ዘፈኑ ምንድነው ካላችሁኝ ምናልባት ይሄ አሸንዳ አሸንድዬ በትግራይና በአማራ ክልል ደግሞ በተወሰነ አካባቢዎች በልጃገረዶች ብቻ የሚከበር በዓል እንደሆነ ይታወቃል። ዓመታዊ በዓል ማለት ነው። ሶ ምናልባት ያ በዓል መዳረሱንም ተከትሎ ምናልባት ማስታወቂያ እየሰራም ሊሆን ይችላል ብዬ አሰብኩኝ። እንግዲህ የኔን ሀሳብ ነው እየነገርኩ ያለሁት። ከቲሸርቱም ጋር ተያይዞ ያለውን ከዛ ከመንግስት ተቋም ጋር ከኢትዮጵያ ታምርት ከሚል ተቋም ጋር የጋራ ስምምነት ሰርቶ ሊሆን ይችላል አስተዋውቁ ተብሎ ምናልባት ነገ ከፍ ባለ ማስታወቂያ ሊመጣ ይችላል። እንደገና ደግሞ አሸንዳ አሸንድዬ የሚለው ደግሞ በዓሉ ለመከበር ጥቂት ቀናት ወይም ወራት የቀሩት አይነት ነገር ይመስላልና ከዛም ጋር በተመሳሳይ ስራ ተብሎ ማስታወቂያ የመጣ ይመስለኛል። እናንተ ምን አሰባችሁ? እስኪ ሙዚቃውን በተወሰነ መልኩ ጭፈራቸውን ከቤተሰቦቹ ጋር ኢንጆይ እያደረገበት ያለውን ሁኔታ እንመልከትና እንመለሳለን። ይሄው ቀደም ሲል ከኢትዮጵያ ታምርት ከሚባል ተቋም ጋር ተፈራርሞ ሊሆን ይችላል ያልኩት ይሄ እዚህ ጋር የሚታያችሁ ቲሸርት ማለት ነው። የኢትዮጵያ ታምርት ቲሸርት ነው ይሄ። እንግዲህ በነገራችን ላይ ታዋቂ ሰዎች የሆነ እንደዚህ ተጽዕኖ ፈጣሪ ነን ወይ ደግሞ ታዋቂ ነን በተለይ በእኛ ሀገር የምንም አይነት ካምፓኒ የምንም አይነት ተቋም የሆነ ምልክት ይዘው መምጣት አይፈልጉም። ኦኬ ተከፍሏቸው አስተዋውቁ ሲባሉ ግን በደንብ ይዘው ይመጣሉ። ምናልባት ይሄ የኢትዮጵያ ታምርት የሚለው ቲሸርት ልጅቷን አልብሶ ያመጣበት ምክንያት አዶናይ በይፋ እሱ ስላልመጣበት እንደው ላይን መስበሪያ ወይም ደግሞ መክፈቻ ብሎ ያመጣው ይሆናል ብዬ ነው። ለዛ ነው የተጠራጠርኩት። እናንተ ለማንኛውም ምን አስባችሁ? ወደ ቀጣይ ጉዳያችን ስንሄድ አዶናይ እና ጃኒ እንግዲህ በፍቅር ተለያይተናል፣ ግን የተለያየ ነው በሰላም ነው ብለው ግራ ቀኝ ነግረውናል። ነገር ግን ይህ ከተባለ በኋላ ብዙ ነገሮች እየተከሰቱ እያየን ነው። ምናልባትም ፉክክር ውስጥ የገቡ ይመስለኛል። እኔ
ፉክክራቸው መጨረሻ ላይ ወደ ምን ያመራል የሚለውን የራሴን እይታ አስቀምጣለሁ። ነገር ግን እናንተ ቪዲዮውን እስከ መጨረሻው ተከታተሉትና እናንተ የምታሰቡትን በኮሜንት ታሳውቁኛላችሁ ማለት ነው። እንግዲህ አዶናይ እና ጃኒ ተጣሉ ከተባለ በኋላ አዶናይ ዱባይ ሄዶ ከ2F ፕሮፐርቲስ ጋር አምባሳደር መሆኑ ይታወቃል። ከዛ በኋላ ደግሞ ብዙ አዲስ ነገሮች እየመጡ ነው እያለ ሲናገር ነበር። ከዛ በኋላ እንግዲህ በይፋ ግራቀኝ ተለያይተናል፣ በፍቅር ግን በሰላም ነው የተለያየ ነው፣ ጸብ የለም በሚል መለያየታቸውን አሳውቀውናል። ከዛ በኋላ ምንድነው የተፈጠረው? ጃኒ ደግሞ የኤፍቢ ዴንታል ክሊኒክ አምባሳደር ሆና መጣች ማለት ነው። አዶናይም አምባሳደር ሆነ፣ ጃኒም አምባሳደር ሆነች ማለት ነው። አዶናይ ከዱባይ፣ ጃኒ ደግሞ ከኢትዮጵያ። ያን እያየን እያለን ደግሞ አዶናይ አሁንም ሁለተኛ አምባሳደርነትን ከኔክሶ ከሚል የሽቶ አምራች ተቋም ጋር እንግዲህ የሱን ማስታወቂያ ለመስራት ደግሞ ሌላ ኦፊሻል አምባሳደር ሆኖ መጣ ማለት ነው። ልክ አዶናይ ይህንን የኦፊሻል አምባሳደርነት ማዕረግ ወይም ሹመት ሲሰጥ ጃኒ አሁንም የት ሄደች ማለት ነው? ወደ ዱባይ። ማለትም አዶናይ ከዱባይ ወደ ኢትዮጵያ መጣ፣ ጃኒ ደግሞ በተራዋ ወደ የት ሄደች ማለት ነው? ወደ ዱባይ ሄደች ማለት ነው። አሁን 2-1 እያልን ያለ ነው። አዶናይ 2 አምባሳደርነት ሹመት ተሰጥቶታል። ጃኒ ደግሞ 1 ነው እስካሁን ያላት። ነገር ግን ጃኒም ዱባይ የሄደችበት ምክንያት ለእንደዛ አይነት ጉዳይ ወይም ደግሞ ልክ እሷ እንደምትለው ለደስታ ወይም ደግሞ አዲስ ነገር አለ ጠብቁ እያለች መናገር ጀምራለች። አዲስ ነገር እንደሚኖር እኛ እንጠብቃለን። ምክንያቱም ያለምንም ነገር ዱባይ እንደማትሄድ ይታወቃል። ስለዚህ ከዛም አዲስ ነገር እንደሚመጣ ኤክስፔክት እናደርጋለን ማለት ነው። የኔ እይታ ነው ይሄ። ነገር ግን አሁን የሁለቱ ቲክቶከሮች ፉክክር እየመጣ ያለው በምንነት ነው? በአምባሳደርነት ወይም ደግሞ የሆነ ፕሮዳክትን የሆነ ተቋምን በማስተዋወቅ ጉዳይ ነው። እስከዛሬ አንድ ላይ ሲሰሩ በነበረ ሰዓት እንደዚህ አይነት በ15 ቀን በሳምንት ቀርቶ አይደለም በሰሩበት ዘመናቸው አንድ ላይ ማስታወቂያ ወይም የአምባሳደርነት ማዕረግ ሲሰጣቸው ያየንበት አጋጣሚ አልነበረም። አሁን ግን ተለያይተናል ሲባሉ የተለያዩ ካምፓኒዎች እየፈለጓቸው ከኢትዮጵያም አልፎ በዓለም አቀፍ ደረጃ አምባሳደር ኦፊሻል አምባሳደር እየሆኑ ነው ማለት ነው። ሶ ምናልባት የተለያዩት ለአንዳንድ ሰዎች እንደሚጠራጠሩት ፌክ ለሆነ ጸብ ወይም ደግሞ ጭራሹን በህይወታቸው ለመለያየት ሳይሆን ለሆነ ለእንደዚህ አይነት ብራንድ የሆኑ አምባሳደር ሆኖ በብራንድ አምባሳደርነት ከመጡ በኋላ ደግሞ ህይወታቸውን አንድ አድርገው ለመቀጠል ነገር ግን አሁን ቢዝነሱን በከፍተኛ ሁኔታ ለማጣደፍ ነው የሚሉ ሰዎች ነበሩ ማለት ነው። ከነዛ እንደዛ ከሚሉት የኔም አመለካከት አለበት። በነገራችን ላይ አሁን ለምሳሌ ኔክሶ አዶናይን አምባሳደር ሲያደርገው ምናልባት ከጃኒ ጋር ሲሰራ ለመስጠት አልፈለገም ማለት ነው። እስከዛሬ ያልሰጠበት ምክንያት ዋይ ስትሉ እሱ ሊሆን ይችላል። በተመሳሳይ ሁኔታ ደግሞ የ2F ፕሮፐርቲስ የሚባለው ደግሞ እስከዛሬ ጃኒ እና አዶናይ አንድ ላይ ሆኖ ሲሰሩ ለምን አልሰጠም? ዴን አሁን ለአዶናይ ብቻ ለምን ሰጠው? ምናልባት አዶናይ አሁን ከፍ ብሎ የመጣው ምናልባት ዴሊያን ፔጅ ኢትዮጵያ ውስጥ መጥቶ በሱ በተለያዩ ፔጆቹ ማስታወቂያ ከተሰራ በኋላ እንደዚህ ዓለም አቀፍ እይታውንም ካገኘ በኋላ ምናልባት እይታው ከፍ ብሎ በዛ ምክንያት ሊሆን ይችላል። ነገር ግን አንድ ላይ ሲሰሩ በነበረበት ሰዓት ኢትዮጵያ የነበረው ለምሳሌ ኤፍቢ ዴንታል ክሊኒክ ለምን አልሰጣቸውም? አሁን ከአዶናይ ከተለያየች በኋላ ለምሳሌ ጃኒ ምንም የተለየ ዓለም አቀፍ እይታ ያገኘችበት ወይም ደግሞ የተለየ ተአምር የሰራችበት ሁኔታ የለም። ነገር ግን ልክ ከአዶናይ ተለይታለች ስትባል አዶናይ አምባሳደር ሲሆን ለ2F ፕሮፐርቲስ ዱባይ እና ለኔክሰስ ኢትዮጵያ ደግሞ እሷም ለኤፍቢም ለጃኒ አምባሳደርነቱን ማዕረግ ወይም ሹመት ሰጣታለች ማለት ነው። ስለዚህ ፉክክሩ ይሄን ይመስላል። እየተፎካከሩ ነው። አሁን ተለያይተናል ብለዋል። ግን በስራ ፉክክራቸው ደግሞ አንድ አለፍ እየተቀዳደሙ አንዱ ሲቀድም አንዱ እየተከተለ እንግዲህ ፉክክራቸው እንደጦፈ ነው ማለት ነው። ለማንኛውም የኔ እይታ ይሄንን ይመስላል። እናንተ እንዴት አገኛችሁት? አመለካከታችሁን፣ አስተሳሰባችሁን ወይም ደግሞ አሁን እንደዚህም አለ እንዴ ብላችሁ ሀሳባችሁን ዳይቨርት ያደርጋችሁ ልትኖሩ ትችላላችሁና ሀሳባችሁን በኮሜንት ሴክሽን አሳውቁን። ለቻናላችን አዲስ የሆናችሁ ቤተሰቦች ካላችሁ ሰብስክራይብ አድርጉት፣ በላይክ ጀምራችሁ መጨረሻ ላይ ኮሜንት አስቀምጡ። ሸጋ ቆይታ ይሁንላችሁ።